በስተመጨረሻም ብሩክ አመለጠ። ቅድስትም ማመን አቃታት፣ ራሷን መቆጣጠር አልቻለሽም። በጣም ደስ ብሏታል ብሩክን ባየችው ሰዓት። ብሩክም እንግዲህ ከስንት ውጣ ውረድና በካቴና ታስሮ ሞቷል ብለው ቆሻሻ መጠራቀሚያ እንዲሁም ደግሞ ሲፈልጉ ሰዎችን የሚቀብርበት ቦታ ነበር የጣሉት። ነገር ግን እነ መድብል እሱን ለማዳን እሱን ለማውጣትን በሄዱበት ሰዓት የተኩስ ልውውጥ አድርገውባቸው ስለነበረ የልብ ጓደኛ የሆነው እንደገና ደግሞ የማህሌት ቀኝ እጅ የነበረው ወዳጁ በሽጉጥ እንግዲህ ተመትቶ ነበረ። እሱም ወደ ሆስፒታል ገብቷል። በዛም ታይም እንግዲህ ብሩክ እንቅስቃሴ ጀምሮ ነበር። ምክንያቱም ከነበረው ችግር ካደረሱበት ጉዳት እና እንዲሁም ደግሞ ሞቷል ብለው ወርውረው ጥለውት ነበር። ውሃ፣ ምግብ ምንም የሚያገኘው ነገር ስላልነበረ በዚህ ምክንያት እንግዲህ ራሱን ስቶ ወድቆ ስለነበረ ይህን ተኩስ ልውውጥን በሚደረግበት ሰዓት እንቅስቃሴ አድርጓል። ከራሱን ከሳተበትም እንግዲህ መንቃት ችሏል ማለት ነው። በጣም ደስ የሚሉ ነገሮች ተፈጥረዋል። በሌላ በኩል ዝና አሁን ላይ እየተጨነቀ ነው። ማጥፋት አለብን እነሱን፣ ምክንያቱም ሊጨርሱን ነው። የዛ ሄደው ግርግርታ ፈጥረው ነበረ በማለት ለካሌብ ሙሲሳ ሲደውል፣ ካሌብም በካሜራ አይተናቸዋል፣ እውነት ነው የመጣውም ደግሞ የልጁ ወንድም ነው በማለት እንግዲህ የብሩክ ወንድም ነው የመጣው። ሲቀጥል ደግሞ የእኛ ሰው ከዛ ውስጥም ነበረ ጥቆማ የሰጣቸው፣ እሱንም አስወግደነዋል በማለት እንግዲህ አንድ ሰው መስዋዕት ሆኗል ማለት ነው። ካሌብ እና ዝና አሁን ላይ በጣም ፈርተዋል። የሚገቡበት የሚወጡበት ነገር አጥተዋል። ምክንያቱም ብሩክን ካደረሱበት በደል አንጻር ከሰሩት ግፍና እንደገና ደግሞ እያንዳንዱ ወንጀሎቻቸው ሊጋለጡ ስለሆነ አሁን ላይ ለሕግ አሳልፈው ይሰጡናል። ከዚህ በኋላ የቀራቸው ምንም ነገር የለም። ሁሉንም የሚፈልጉትን አግኝተዋል። ብሩክ ነበረ፣ ብሩክንም አግኝተዋል። ከዚህ በኋላ እኛ መጥፋችን ነው በማለት በጭንቀት ተወጥረው ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ምሳሌ ክፍል 100 ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን አብረን የምናወራን የሚሆነው። ታዲያ ቪዲዮን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እስከ መጨረሻ እንድትቆዩ በአክብሮት እየጋበዝኳችሁ፣ ቅድስት ለመጀመሪያ ጊዜ ከሀዘኗ ከለቅሰዋ ከትካዜዋ ወጥታ ፈታ ብላለች። ዛሬ የደስታ ቀን ነው። እንኳንም ደስ ያላችሁ ማለት እወዳለሁ። ምክንያቱም ብሩክ አንደኛ ብሩክ መምጣቱና ቅድስትም ደግሞ ያየችው ህልም በጣም አስደሳች ህልም ነበረ። ቅድስት እንግዲህ ተኝታ ቀንም ስታስበው በቃ በተነሳሽ በተቀመጠች ቁጥር በጣም ነው የምታስበው። ምክንያቱም ብሩክን በጣም ነው የምትወደው። ለዛም ነው ያን ሁሉ መስዋዕትነት እየከፈለች ያለችው። እንግዲህ በባለፈው ክፍል ምን ብላለች? ማህሌት ገንዘብ ሰታይ ምሳሌን አጥፊልኝ ስትለኝ እኔ ግን ለምሳሌ መታከሚያ ሰጠሁት፣ እንደገና ደግሞ 6 ዓመት ሙሉ የለፋውበትን ገንዘብ ለብሩክ ሰጠሁት ብላ ነበረ። እንደገና ደግሞ ሴተኛ አዳሪነትም ያን ለማድረግ ሂዳ ነበረ። ምክንያቱም ገንዘቡ ሲያቋርጥ ያን ሰርቼ በቃ ሞላልታለሁ፣ ምንም አማራጭ የለኝም በማለት እንግዲህ በእንባ በለቅሶ ወደዛ ሂዳ ነበረ። በስተመጨረሻ ግን ሞገስ ገንዘቡን ከሰጠ በኋላ ዳጣ ሩጣ ሂዳ አድናታለች ማለት ነው። እስከዚህን ድረስ ነው መስዋዕትነት የከፈለችለት። ብሩክን በበኩሉ ይህን ሁሉ መስዋዕትነት የከፈለችልኝን ሴት እንዴት ልተው እችላለሁ በማለት እንግዲህ ሁልጊዜ ሲያስባትና ሲያቅዳት ስለነበረ አሁን ግን የጋብቻ ጥያቄ እያቀረበላት ነው የሚገኘው። ታገቢኛለሽ ወይ በማለት ቀለበቱን ገዝቶ ተንበርክኮ ለማግባት እየተዘጋጀ ነው። ቅድስትን በመምጣቱ በጣም ደስ ብሏታል። መድልብም እንግዲህ እናድነዋለን፣ ወንድሜን ማዳን አለብኝ፣ ከዚያ ግቢም እንደምንም መግባት አለብን በማለት እንግዲህ በባለፈው ክፍል ወደዛ ግቢ አምርተው ነበረ። ነገር ግን ሲሄዱ ያላሰቡትና ያልጠበቁት ነገር ነበር የገጠማቸው። እዛ ግቢ ውስጥ የሚኖሩት ማአት ወታደር የሚመስል የወታደር ካምፕ የሚመስል እንደገና ደግሞ የጠቆማቸው ልጅም አሳልፎ ሰጥቷቸዋል ማለት ነው። ወይ ራሱንም አላዳንም እነሱንም አላስተረፋቸውም ማለት ነው። እንግዲህ የልብ ወዳጁ የመድብል የልብ ወዳጅ ተመትቷል ማለት ነው በሽጉጥ። አሁን ላይ እሱ ሆስፒታል ገብቶ ነው የሚገኘው። አሁን እንኳን እኛ ደህና ሆነን እንጂ አትጨነቁ፣ ቀጣይ እርምጃችንን እንቀጥላለን፣ እኛ ብሩክን ሳናገኝ የምንተወው የምናቆመው ነገር አይኖርም በማለት እንግዲህ እየነገራቸው ይገኛል። እነሱም በሰዓቱ በጣም ደንግጠው ተደናግጠው ስለነበር በተለይ ደግሞ ሞገስ
እስኪ እኔ እንዴት ነኝ? አይኔ ያለ ለካ አይኔ ያያል በማለት እንግዲህ በጣም ግራ ተጋብተዋል። ምክንያቱም እዛ ሲደርሱ ያዩት ነገር እንዴት ከዚህ ግቢ እንዴት ይህን ያህል ወታደር የሚመስል የወታደር ካምፕ የሚመስል እንዴት ህግ ባለበት ሀገር እንዴት ይህ ሁሉ ነገር ይጠራቀማል ብለው ነበረ። ሞገስን በበኩሉ ወደዚህ ግቢ ዙሪያ መመለስ የለብንም እያለ መድብልን በቃ እየተቆጣው ነበረ። በቃ እንዲሄድ አይፈልግም ወደዛ። ምክንያቱም እነዚህ ሰዎች ሳይጠፉ እነዚህ ሰዎች አጥፍተውን ነው የሚጠፉት እንጂ በፍጹም እኛ ከዚህ ግቢ መግባት አንችልም። አላየኸውም ወይ? እንደዛ የነበረውን ወከባ ገለውን እኮ ነው የነበረ። ስለዚህ እኛ ሌላ አማራጭ መፈለግ አለብን እንጂ ቀጥታ ሂደን መግባት የለብንም በማለት ሲናገር፣ ነገር ግን አሁን ላይ መድብል ትልቅ እቅድ አቅዷል። እቅዱ ምንድን ነው? የድራይቨሪ ሁኜ ገብቼ ወንድሜን ያለበትን ቦታ ማወቅ እችላለሁ በማለት እንግዲህ ውሳኔውን ወስኖ ነው የሚገኘው። ዝና ማህሌትን ነገሮች እንዴት እየሄዱልሽ ነው? የክሱ ሁኔታስ እንዴት ነው ብሎ ሲጠይቃት እኔ እመላለሳለሁ፣ ሌላ ምንም አዲስ ነገር የለውም በማለት እንግዲህ ቆይ ግን ምን የምልህ ብሩክ ግን የት ነው ያለው? ምንድን ነው እሱ ማታ የተፈጠረው ምንድን ነው ብላ በምጠይቀው ሰዓት ማታ እነ መድብል ሳይሆኑ አይቀሩም የኔ ግምት ነው። እንዲሁም ደግሞ ሄደው ግርግርታ ፈጥረው ነበረ። ለነገሩ በዚህ ልክ አቅምና ድፍረት አይኖራቸውም በማለት እየተናገረ ነበረ። እሷም ቆይ ብሩክ ግን አይመጣም እንዴ ስትለው ብሩክ አይመጣም ከዚህ በኋላ ብሩክ የሚባል ሰው የለም ስላት ቆይ ገላችሁታል እንዴ ምንድን ነው ያደረጋችሁት ብላ በምጠይቀው ሰዓት እሱም አሁንም ድረስ ተወጅዋለሽ እንዴ አሁን መጥቶ ይቅርታ ቢያደርግልሽ ይቅር ብለሽው ትኖሪያለሽ ወይ ወደዛ ቤት ትመለሻለሽ ወይ ስላት እሱ ይቅር ካለኝ እኔ ምን አገባኝ እሄዳለሁ፣ ነገር ግን አንተ ይህን እንዲሄድም ትፈልጋለህ ወይ በማለት እየጠየቀች ነበር። አንቺ ሄድሽ መጣሽ ምን ያደርግልኛል? አንቺ እኮ ባዶ ሌጣ ነሽ፣ ባዶዋን የቆመሽ ላምነሽ በማለት እንግዲህ ወረጅብኝ እየወረደባት ይገኛል። እኔ ጋር ስትመጪ ሁልጊዜ የምታወሪው ስለ ሰው ነው። እስኪ ስለ ራስሽ አውሪኝ። ቆያች አይጥ የማትረባ ኤፍራታ የት ናት? የት ነው የደበቅሻት? በማለት እንግዲህ በጥያቄ ሲያፋጠጣት እሷም ኤፍራታን የት እንዳለሽ እንደማታውቅ እንደገና ደግሞ ጸበልም ይሁን አገር ለቃ ይሁን እኔ የትም እንዳለች እማቀው ነገር የለኝም በማለት ስትነግረው እሱ ግን ትንሽ ስጋ እንደ መርፌ ተወጋ ነው የሚባለው። ስለዚህ እሷ ያለሽበትን ደብቀሻት ነው እንጂ በፍጹም አንቺ አለማወቅ አትችይም። ሁለታችሁም ከምትሞቱ እሷ ብትሞት ይቀላል። ስለዚህ እንደምንም ብለሽ ማንቁርቷን ይዘሽ ልታመጭልኝ ይገባል በማለት ሲነግራት እሷ አሁን ላይ በጣም እያስጨነቃት ያለ እንዴት አድርጌ ነው እህቴን አሳልፍ የምሰጠው? በዛ ላይ ደግሞ ዝና አሁን ላይ ለሱ ምንም እንደሆነች ገብቷታል። ምክንያቱም አሁን ላይ ለምንም አይፈልገኝም። በዛ ላይ ደግሞ እሷን አስገድዬ ምንድን ነው ማገኘው ጥቅም በማለት ላይ ነው የምትገኘው። እውነት ለመናገር ብሩክ ቅርብ ይልሽ እዛ ቤት ትመለሻለሽ ስላት አዎ መለሳለሁ ብላ ነበረ ማለት ነው። ምክንያቱም እንግዲህ ብሩክን ከዚህ በፊት ልጁን ለመግደል ብዙ መከራና ሲቃይ እንደገና ደግሞ ወንድሙን መድብልን ከድታዋለች። እኔ 100,000 ብር ስጡኝና ዝና ያለበትን አሳያቸዋለሁ በማለት እንግዲህ ዝና የሰከረ አስመስላ እነ መድብልን አስደብድበዋለች። መድብል እንግዲህ ተደብድቦ ነበረ በሰዓቱ። በስተመጨረሻም አሸናፊዎች ቢሆኑም በሰዓቱ ግን ተጎድቶ ነበረ ማለት ነው። ይህን ያደረገች ከሃዲ ሴት ተመልሳ ወደዛ ቤት መግባት ማለት የቁም ቅዠት ነው የሚሆንባት እና እሷ ለገንዘብ የማትሆነው ነገር ስለሌለ እዛ ቤት ከገባው አሁን ቤቱን በራሴ አደርጋለሁ በቃ ምናምን ብላ ነው የምታስበው። ያችን አይጥ አሁን በእጄ ካገኘኋት አጠፋታለሁ ብላ ነው የምታስበው። የምሳሌ ጉዳይ እንቅልፍን ስለሚነሳት ማለት ነው። ለመድብልም እንግዲህ ቅድስት ህልም እንዳየሽ ስትነግረው እሱም እስኪ ንገሪ ምንድነው ያየሽው ህልም በማለት ሲጠይቃት እሷም ህልም ያየሁትማ ብሩክ መጥቶ እጁን እያስታጠብኩት ከዛ ደግሞ እሱ ተንበርክኮ እጅን አስታጠበኝ። ከዛ በስተመጨረሻም ቀለበት ልሰርልሽ ብሎ ተንበርክኮ ቀለበት አሰረልኝ በማለት ስትነግረው እሱም ከትከት ብሎ ነበር የሳቀባት። ምክንያቱም አይ ቅድስት ይሄማ እኮ በቁምሽም በሆኑሽም የምታየው በአእምሮሽ ስታንሰላስይ የዋልሽውን ነገር ነው አሁን እየነገርሽኝ ያለሽው። በይ በቃ እኔ እኮ ነግሬሻለሁ። መጀመሪያም ወንድሜን በህይወት ብቻ ላገኘው እንጂ መጀመሪያ ምድረው አምጥቼ ምድረው ላንቺ ነው። ምክንያቱም እኔ ትልቅ ወንድሙ ነኝ። ትልቅ ወንድም እንደመሆኔ መጠን ደግሞ እኔ የምለውን እያንዳንዱን ነገር ይፈጽማል። ስለዚህ አታስቢ ስላት እሷም ጥርስ በጥርስ ሆናለች። በጣም ደስ ብሏታል። ግን በእርግጠኝነት እንደሚመጣ ውስጧ ነግሯታል። በህልሟ እንግዲህ
ቀለበቱን ሊያስርላት ሲል ምሳሌ ስቀሰቅሳት፣ ወይኔ ምን አይነት ማረባ ሴት ነኝ! በሆኑሽም በህልምሽም አይሳካልሽ ተብያለሁ እንዴ? ቆይ ግን ለምንድን ነው የማይሳካልኝ? እንዲሁ በህይወቴ በህልም እንኳን አይሳካልኝም እንዴ? በማለት እንግዲህ ራሷን እየወቀሰች ነበረ። በስተመጨረሻ ግን ደስታ በደስታ ሆኗል ማለት ነው። እንግዲህ ብሩክ ይሄ እንደነገርኳችሁ መግቢያ ላይ የተኩስ ልውውጥ ሲደረግ እንቅስቃሴ ነበረው። ለመውጣትም ትንሽ አስቸጋሪ ስለነበረ በካቴናም ታስሮ ስለነበር እንግዲህ ካቴናውን በጥገግ ነው የሚባለው በሱ ታስሮ ስለነበረ እንደምንም ብሎ በጣም ራብ እና ዋጥሙ ሁሉ ነገር ጉስቁልቁል ስላደርገው እንግዲህ በጣም ቀንሷል። ሲቀንስ ደግሞ የሰው ልጅ የታሰረው እስራቱ እንዲያስወጣቸው ያደርገዋል እና እሱም ያንን ተፈትቶለት ምናምን ሳይሆን ግን ከራብ ከችግር የተነሳ በጣም ስለሰለሰለ እንደምንም አድርጎ እጁን ማውጣት ችሏል ማለት ነው። እጁን ነበረ በካቴና የታሰረው። በዚህም ምክንያት እንግዲህ ከዛ ማምለጥ ችሏል፣ ወጧል ማለት ነው። ሲወጣ ደግሞ መድብል እንደ ድሪቨሪ ሆኖ ከዛ ግቢ ገብቶ ስለነበረ በዛችን ሞመንት ተገናኝተው መድብልና ብሩክ እንግዲህ ወደ ቤት ተመልሰዋል ማለት ነው። በጣም ደስ የሚል ነገር ነው። በደረሱም ጊዜ ቅድስት ደስታዋን መቆጣጠር አልቻለችም። በቃ ማመን ያቃታት በተለያየ ቦታ ላይ ብትስመው ምን ብትለው በቃ እውነት አልመሰላትም። እያንዳንዱ ሰውነቱን እንደዚህ እየዳበሰች ምናምን ታየዋለች። እውነት በጣም ደስ የሚል ነገር ነው። ከዚህ በላይ የሚያስደስት ነገር አለ ብዬ አላስብም። እውነት እስከ ዛሬ ስንጠይቅ ነበር፣ ብሩክ ይመለስልን፣ ብሩክ የት ነው? አረ ብሩክ ይምጣ ስንል ነበረ። አሁን ላይ ደግሞ ብሩክ መጥቷል። እያንዳንዱ ነገር አሁን ላይ እየተፈጸመ ነው። በጣም ደስ የሚል ነገር ነው። ቤተሰቦች እስኪ ምን ተሰማችሁ? የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ቤተሰብ።